የተከበራችሁ አድማጮች ጤና ይስጥልን እንደምን አደራችሁ። ዕለቱን እንደ ብራያን ዘመን አቆጣጠር ዮም ረብዒ ጤት ዛይን በኢያር ታብሺን ፔሄይ እንደ አውሮፓ ዘመን አቆጣጠር ሜይ 14 ቀን 2025 ዓ.ም ነው። እንደ ኢትዮጵያ ዘመን አቆጣጠር ደግሞ ዕለተ ሮብዕ ግንቦት 6 ቀን 2017 ዓ.ም የቴክኒክ ባለሙያችን ሮኔን ዳሃን ሲሆን የስቱዲዮ ተረኛ አስተናጋጆች ሰጠኝ ዘመነና ይሻያው ደጉነን። ያለን ዝግጅት የሰዓቱን ዜና፣ የጋዜጦችን አምድ አለን። ቆይታችሁ እኛ ጋር ይሆን። አሁን ወደ ዜና ወጃ ሰጠኝ ዘመነ አዘጋጁ። አመሰግናለሁ ይሻያው። አርዕስተ ዜና። በሜዲትራኒያን ባህርና በእስራኤል ባሳለፍነው ሌሊት የመሬት መንቀጥቀጥ አደጋ መከሰቱ ተገለጸ። የእስራኤል መከላከያ ሰራዊት በጋዛ ሰርጥ ትላንት በወሰደው ጥቃት የሐማስ ድርጅት ወታደራዊ ክፍል ኃላፊ መሐመድ ሲንዋር ተደምስሷል የሚለው ግምት እየጨመረ መምጣቱ ተገለጸ። አሜሪካ በኢራን የኒውክሌር እቅድ ዙሪያ ከሀገሪቱ ጋር በምታካሄደው ውይይት በኡራኒየም ንጥረ ነገር ማብላላቱ ዙሪያ አዳዲስ ሀሳቦች መነሳታቸው ተዘገበ። የአሜሪካ መንግስት በሶሪያ ላይ ጥሎት የነበረውን ማዕቀብ ማንሳቱን አዲሱ የሶሪያ አስተዳደር አደነቀ። የሚሉት የሰዓቱ ዋና ዋና ዜናዎች ናቸው። ዝርዝሩ እንሆ። በሜዲትራኒያን ባህርና በእስራኤል ባሳለፍነው ሌሊት የመሬት መንቀጥቀጥ አደጋ መከሰቱ ተገለጸ። የመሬት ነውጡ በሬክታር ኃይል ሲለካ 6.3 ነበር። በእስራኤልና በአካባቢው ሀገራት በተከሰተው የመሬት መንቀጥቀጥ ምክንያት ዜጎች ከእንቅልፋቸው እንደተነሱ ተገልጿል። ርዕደ መሬቱ በአካባቢው ሀገራት ስላደረሰው ጉዳት የተገለጸ ነገር የለም። ይህ በእንዲህ እንዳለ እስራኤል የመሬት መንቀጥቀጥ ከሚያሰጋቸው ሀገራት መካከል አንዷ ስትሆን ብዙ ዓመታትን ያስቆጠሩ አሮጌና የመሬት ነውጥን መቋቋም የማይችሉ በርካታ ሕንፃዎች ያሏት ሀገርም መሆኗ ይነገራል። የእስራኤል መንግስት አዲስ የዘመቻ ሕግ በክኔሴት ለማሳለፍ የሚያደርገው ጥረት እስካሁን መፍትሄ አላገኘም ተባለ። ሁሉም የእስራኤል ማህበረሰብ ክፍል ወጣቶች እኩል በመከላከያ ሰራዊቱ መዝመት አለባቸው የሚለው ሀሳብ የበለጠ እየተጠናከረ በመምጣቱና የሀሬዲም ፓርቲዎች ይህን ስለማይደግፉ መንግስት አዲስ ሕግ ለመደንገግ የሚያደርገው ጥረት እስካሁን አልተሳካለትም። በመከላከያ ሰራዊቱ ለማገልገል ፈቃደኛ ያልሆኑ የሀሬዲም ወጣቶችን በቁጥጥር ስር ለማዋል የሰራዊቱ ፖሊስ ክፍል እንቅስቃሴዎችን የጀመረ ቢሆንም የጠቅላይ ሚኒስትሩ ቢሮ የሽባ ተማሪዎችን በቁጥጥር ስር የማዋል ሂደት እንደማይኖር ለያህዱት ቶራ ፓርቲ አባላት አስታውቋል ተብሏል። ቃል አቀባያችን የአራ ሻፒራ ካደረሰችን ዘገባ መረዳት እንደቻል ነው የዘመቻ ሕጉን በማጽደቁ ሂደት የሚካሄዱ እንቅስቃሴዎች ለጊዜው ባሉበት እንደቆሙ ነው። የሻስ ፓርቲ ሊቀመንበር አርዬ ደሪ የአህዱት ቶራን ፓርቲ ለማሳመን የተደረገው ጥረት አልተሳካም ብለዋል። በተለይ የውጭና ደህንነት ቋሚ ኮሚቴ ሊቀመንበር ዩሊ ኤዴልሽቴይን ባቀረቡት አስታራቂ ሀሳብ መሰረት በዘመቻ ሕጉ ዙሪያ መግባባት ለመፍጠር የተደረገው ጥረት ስኬታማ አልሆነም ተብሏል። በዘመቻ ሕጉ ምክንያት በክኔሴት ሊቀርቡ የነበሩ አንዳንድ ሕጎች በሀሬዲም ፓርቲዎች በኩል ድጋፍ ስለማያገኙ የጥምሩ መንግስት ለጊዜው ከአጀንዳ እንዲወርዱ አድርጓል ተብሏል። የእስራኤል መከላከያ ሰራዊት በጋዛ ሰርጥ ትላንት በወሰደው ጥቃት የሐማስ ድርጅት ወታደራዊ ክፍል ኃላፊ መሐመድ ሲንዋር ተደምስሷል የሚለው ግምት እየጨመረ ሄደ ተባለ። የእስራኤል ደህንነት ጥበቃ ባለስልጣናት እንደሚሉት ትላንት በጋዛ ሰርጥ ሃን ዩነስ ከተማ በሚገኘው የአውሮፓ ሆስፒታል ህንፃ ስር በነበረው ዋሻ ላይ የአየር ኃይሉ በወሰደው ጥቃት መሐመድ ሲንዋር ተደምስሷል የሚል ግምት አለ። የእስራኤል አየር ኃይል የፈጸመው ጥቃት እጅግ ከባድ እንደሆነ ተነግሯል። ፍልስጤማውያን 28 ሰዎች መገደላቸውና በ10 የሚቆጠሩ መቁሰላቸውን ገልጸዋል። መሐመድ ሲንዋር በእስራኤል ጦር ጥቃት የተገደለው የሐማስ ድርጅት መሪ የነበረው ያህያ ሲንዋር ወንድም ነው። ይህ በእንዲህ እንዳለ የእስራኤል ጦር በጋዛ ሰርጥ የሚወስደውን ወታደራዊ ጥቃት እንደቀጠለ ነው። ትላንት ሌሊት ጋዛ ሰርጥ ወደ እስራኤል 3 ሮኬቶች የተተኮሰበትን የጃባሊያን አካባቢ ጦሩ አጥቅቷል ተብሏል። የጋዛ ሰርጥ አሸባሪዎች ትላንት ወደ እስራኤል ክልል ከተኮሷቸው 3 ሮኬቶች መካከል 2ቱ ወደ አሽቀሎን ከተማ ነበር። በኪፓት ባርዜል መሳሪያ ተመትተው ወድቀዋል። አንዱ ደግሞ ክፍት ቦታ ላይ ወድቋል ተብሏል። የየመን ሁቲ አማጽያን የእስራኤልን ሰላምና ደህንነት መንሳታቸውን ዛሬም እንደቀጠሉ ነው። የየመን ሁቲ አማጽያን ትላንት ምሽት ወደ እስራኤል ክልል የተኮሱት የረዥም ርቀት ተወንጫፊ ሚሳኤል ወደ ሀገራችን ክልል ሳይገባ በጸረ ሚሳኤል ተመትቶ ወድቋል። የየመን ሁቲ አማጽያን ትላንት ወደ እስራኤል ክልል በተኮሱት የባሊስቲክ ሚሳኤል ምክንያት ምሽት አካባቢ በተለያዩ ቦታዎች የአደጋ ጊዜ ማስጠንቀቂያ ደወል ተሰምቷል።
የሁቲ አማጽያን የፍልስጤም ህዝብ ደጋፊ ነን በሚል የብረት ሰይፍ ጦርነት ከጀመረ ከተወሰነ ጊዜ በኋላ ወደ እስራኤል ከ270 በላይ የባሊስቲክ ሚሳይሎችና ድሮኖችን እስካሁን ተኩሰዋል። እስራኤል በተለያዩ ጊዜያት በሁቲ አማጽያን ላይ ጥቃት ብትፈጽምም አማጽያኑ እስራኤልን ከማጥቃት አልተቆጠቡም። የሁቲ አማጽያን ወደ እስራኤል ሚሳኤል መተኮሳቸውን የሚያቆሙት የጋዛ ሰርጥ ጦርነት ሲያበቃና ለአካባቢው ነዋሪዎች የሰብአዊ እርዳታ ሲቀርብ ብቻ መሆኑን ደጋግመው አስታውቀዋል። አሜሪካ የሁቲ አማጽያንን እኔ ብቻዬን እዋጋቸዋለሁ፣ ሁሉንም ነገር ለእኔ ተውት ብላ ጥቃት ስትፈጽም የቆየች ቢሆንም ባልተጠበቀ ሁኔታ ባለፈው ሳምንት ከሁቲ አማጽያን ጋር መስማማቷን አስታውቃለች። የሁቲ አማጽያን በቀይ ባህርና ኤደን ባህረ ሰላጤ በሚንቀሳቀሱ የአሜሪካ መርከቦች ላይ ጥቃት እንደማይፈጽሙ፣ አሜሪካም በሁቲ አማጽያን ላይ ከጥቃት እንደምትቆጠብ መስማማታቸውን ፕሬዝዳንት ትራምፕ ቢያስታውቁም የእስራኤልን ነገር ግን በአየር ላይ ትተውታል። አሜሪካ ለራሷ ጥቅም ስትል በተናጠል ከሁቲ አማጽያን ጋር ከስምምነት ላይ መድረሷ እስራኤልን አለማስደሰቱ ይነገራል። የሁቲ አማጽያንም ወደ እስራኤል ሚሳይሎችን በመተኮስ የህዝቡን ሰላምና ደህንነት እያደፈረሱ ይገኛሉ። አሜሪካ በኢራን የኒውክሌር እቅድ ዙሪያ ከሀገሪቱ ጋር በምታካሄደው ውይይት በኡራኒየም ንጥረ ነገር ማብላላቷ ዙሪያ አዳዲስ ሀሳቦችን ማንሳቷ ተገለጸ። የኡራኒየም ንጥረ ነገር የኒውክሌር ተቋማትን ለመገንባት አይነተኛ ሚና የሚጫወት ሲሆን ኢራን ከሳውዲ አረቢያና የተባበረችው አረብ ኤሚሬትስ ጋር በመተባበር የኡራኒየም ንጥረ ነገር ለማብላላት ለአሜሪካ ጥያቄ ማቅረቧን የብሪታንያ መገናኛ አውታሮች ዘግበዋል። አንድ የኢራን ባለስልጣን በጉዳዩ እንዳሉት የተነሳው ሀሳብ ጥሩ ነው፣ ኢራን ሁኔታውን እንድታጤንበት ያደርጋል። ያም ሆኖ ኢራን የራሷን ኡራኒየም የማብላላት ፍላጎት የሚተካ አይደለም ብለዋል። አንድ ጉዳዩን የሚያውቅ ምንጭ በተጨማሪ እንደገለጸው ደግሞ በኢራን የኒውክሌር እቅድ ዙሪያ ቴህራንና ዋሽንግተን እያካሄዱ ላሉትና ችግር ለገጠመው ውይይት መውጫ መንገድ የሚሆነው ኢራን ከሌሎች ሀገራት ጋር በመተባበር የኡራኒየም ንጥረ ነገር እንድታብላላ ማድረግ ነው ብለዋል። የአሜሪካ መንግስት በሶሪያ ላይ ጥሎት የነበረውን ማዕቀብ ማንሳቱን አዲሱ የሶሪያ አስተዳደር አደነቀ። የሶሪያ ውጭ ጉዳይ ሚኒስትር አሽባአኒ እንዳሉት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የደረሱበት ውሳኔ ለሶሪያ ሕዝብ ወሳኝ ነጥብ ነው። ከዓመታት አውዳሚ ጦርነት በኋላ የተገኘና አዎንታዊ ጎን ያለው እርምጃ ነው። ፕሬዝዳንት ትራምፕ ታሪካዊ የሰላም ስምምነት ማምጣት የመቻል አቅም አላቸው። የሀገሪቱን ጥቅም በማስከበር ጥሩ ግንኙነት መፍጠር ይችላሉ ብለዋል። በሶሪያ የኩርድ ኃይሎች መሪ አብዲ በበኩላቸው የአሜሪካ ውሳኔ በሶሪያ ህዝብ ድጋፍ ያገኛል፣ ሀገሪቱንም መልሶ ለማቋቋም ያግዛል፣ እንዲሁም የተሻለ ነገር ይፈጥራል የሚል እምነት አለኝ ብለዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በመካከለኛው ምስራቅ ጉብኝታቸው ከሶሪያው አቻቸው ጁላኒ ጋር በሳውዲ አረቢያ ተገናኝተው ከተወያዩ በኋላ ነው አሜሪካ በሶሪያ ላይ ጥላው የነበረውን ማዕቀብ ማንሳቷን ያስታወቁት። በአውሮፓ ሀገራት መካከል የሚካሄደው የ2025 ዓ.ም የሙዚቃ ውድድር ትላንት ምሽት በስዊዘርላንድ ባዘል ከተማ ተጀመረ። በሙዚቃ ውድድሩ ዘፈኖቻቸውን ካቀረቡ ሀገራት ድምፃውያን መካከል የኖርዌይ፣ አልባኒያ፣ ኢስላንድ፣ ሆላንድ፣ አስቶኒያ፣ ፖላንድ፣ ሳን ማሪኖ፣ ስዊድንና ዩክሬን ተወካዮች ወደ ፍጻሜው ውድድር አልፈዋል። ስዊድን በዚህ ዓመት የአውሮፓ ሀገራትን የሙዚቃ ውድድር ኢሮቪዥን የማሸነፍ እድል አላት ተብሎ ይገመታል። እስራኤልን በመወከል የቀረበችው ዩቫል ርፋኤል ዘፈኗን ነገ ሐሙስ ታቀርባለች። ዩቫል ርፋኤል ኒው ዴይ ዊል ራይዝ ወይም አዲስ ቀን ይመጣል የተሰኘ ዜማዋን ነገ ታቀርባለች ተብሎ ይጠበቃል። በመጨረሻም የአየር ንብረት ትንበያ በዛሬው ዕለት ሙቀቱ የሚቀንስ መሆኑን የአየር ንብረት ትንበያ ባለሙያዎች ያደረሱን ዘገባ ጠቁሟል። የዛሬው የሙቀት መጠን በዲግሪ ሴንቲግሬድ በኢየሩሳሌምና አካባቢዋ 22፣ በቴልአቪቭና አካባቢዋ 24፣ በሃይፋና አካባቢዋ 22፣ በብኤርሸባና አካባቢዋ 26፣ በኤላትና አካባቢዋ 34 ዲግሪ ሴንቲግሬድ ይሆናል ብለዋል የአየር ንብረት ትንበያ ባለሙያዎች። ኢሻያው ለሰዓቱ ያለን ዜና እዚህ ላይ አበቃ። ሰጠኝ ዘመነ ለዜና ወጃ እናመሰግናለን። ወደ ቀጣይ ዝግጅት ለማለፍ የተከበራቸው አድማጮች ከዚህ በመቀጠል የዛሬ ጋዜጦች ለአንባቢያን ያቀረቧቸውን አበይት ርዕሰ ጉዳዮች እንቃኛለን። ሐሬጽ ጋዜጣ እንደዘገበው የእስራኤል መከላከያ ኃይል በደቡባዊ አዛ ሃን ዩኒስ ሰፈር
የሐማስን ድርጅት መሪ ሙሐመድ ሲንዋር ለመግደል ሞከረ። ትራምፕ በአስቸኳይ ጦርነቱን ለማቆም እየሰሩ ናቸው እና መከላከያ ሰራዊት አዛ ውስጥ በሃን ዩነስ ከሆስፒታል ህንፃ ምድር ውስጥ የተገነባ መጠለያ ማጥቃቱን የእስራኤል ጦር አስታወቀ። በዛ ቀበሌ የጤና ቢሮ ባወጣው መግለጫ በትናንት ምሽት ወታደራዊ ጥቃት በግምት ቢያንስ 16 ሰዎች ተገድለዋል፣ በአስርት የሚቆጠሩ ሰዎች ቆስለዋል ይላል። ከትናንት በስቲያም የተለቀቀው ወታደር ኢዳን አሌክሳንደር ወላጅ እናቱ እንደተናገሩት ልጄ ባለፈበት የረጅም ቀናት ስላሳለፈው ስቃይ መከራ እንዴት እንደነበረ ሲነግረኝ ልቤ ተሰበረ። ለመስማትም ቀላል አልሆነም። ጦር ኃይሉ የሚተኩሳቸው የቦምብ ከባድ ፍንዳታዎችም ያስደነግጣሉ። ጠላፊዎቹም ጨካኞች ናቸው። በእስራኤል ጉብኝት ላይ የሚገኙት የአሜሪካ ፕሬዝዳንት ትራምፕ ልዩ መልእክተኛም ዊትኮፍ ትናንት ከተጠለፉባቸው እስራኤል ቤተሰቦች ጋር ተገናኝተው እንደገለጹላቸው እኛ የአሜሪካ መንግስት ባለስልጣናቶች እንጂ የእናንተ የእስራኤል መንግስት ባለስልጣኖች ስላልሆንም ስለሚሰሩ ጉዳዮች ላይ ለእናንተ ለምታስቡ ለምትጨነቁ ቤተሰቦች ልነግራችሁ አንችልም ብለዋል። እሳቸውም በመጀመሪያ በዚሁ ጋዜጣ ከተጠለፉባቸው ቤተሰቦችና ከኒህ መልእክተኛ የሚያሳይ ፎቶግራፍ ያሳያል ጋዜጣው። ሲቀጥልም አሜሪካና ሳውዲ አረቢያ የ142 ቢሊዮን ዶላር የሚገመት የጦር መሳሪያ ሽያጭ ውል ስምምነት ተፈራረሙ። ሳውዲ አረቢያ ዘመናዊ ጦር መሳሪያዎችን ከአሜሪካ ትገዛለች። ዛም ትናንት ማታም ካዛ ወደ እስራኤል ግዛት እንደ አሽቀሎን እና አካባቢዎቿም ካዛ ቀበሌ በጎረቤት እስራኤላውያን ሰፈሮች 3 ሮኬቶች ተወነጨፉ። እንዲሁም ከየመንም በተተኮሱ የረዥም ርቀት ተምዘግዛጊ ሚሳኤሎች ምክንያት በእስራኤል በርካታ ከተሞች ማስጠንቀቂያ ተሰምቷል። በትናንት ምሽት የሮኬትና የሚሳኤል ጥቃት በሰው ላይ ጉዳት አልደረሰም። አብዛኛዎችን ካዛ በተተኮሱት ሮኬቶች 3 ሮኬቶች መካከል 2ቱን በአየር ላይ እንዳሉ ጸረ ሮኬት አውድሟቸዋል። አንድ ሮኬት ደግሞ አንድ ሰው በሌለበት ክፍት ቦታ ላይ ወድቋል። በሰውና በንብረት ላይ ጉዳት አልደረሰም። ሲቀጥል ይኸው ጋዜጣም በቅርብ ዓመት ለውትድርና አገልግሎት ግዳጅ ጥሪ ለሀሪዲም ወጣቶች ጨምሮ ለጠቅላላው የሀገራችን ወጣቶች ጥሪ እንደሚላክላቸው የእስራኤል መንግስት ሕግ አማካሪዋም በርሃብ ሚያራም አስታወቁም። እንደሳቸው ገለጻ እድሜያቸው 18 ዓመት ለሆናቸው የጠቅላላ ህብረተሰብ ወጣቶች ለውትድርና አገልግሎት ጥሪ ይላክላቸዋል ብለዋል። ሐሬጽ ዕለታዊ ጋዜጣ በዚህ እንዳለ ወደ ሌሎች ጋዜጦች ደግሞ ስንመለከት ማሪቭ ዕለታዊ ጋዜጣ በትናንት ማምሻው የእስራኤል ጦር ከባድ የቦምብ ጥቃት በአዛ ሃን ዩነስ ሰፈር ላይ ፈጸመ ይላል። ይህ ጥቃት ያነጻጸረው የሐማስ ድርጅት ቀንደኛ መሪ የአህያ ሲንዋር ወንድም ሙሐመድ ሲንዋር ለመደምሰስ እንደሆነ ነው ይላል። በእርግጥ እስካሁን መግለጫ ባይሰጥም የተለያዩ መገናኛ ብዙሃን ሳይደመሰስ አልቀረም ተገሏል የሚለው ግምት ወደ እውነት ነው
የተቃረበ ነው ይላል በማሪብ ዕለታዊ ጋዜጣ በመጀመሪያው ገጽ ተመልክቷል። ይህም ከምርኮኝነት የተለቀቀው ወታደር ኢዳን አሌክሳንደር እንዴት ብሎ ያሳለፈውን ብዙ ወራት ያህል በቆይታ በጣም ስቃይ፣ መከራ፣ ስጋት፣ ፍርሃት የነበረበት ጊዜ ያሳለፈ መሆኑን እየገለጸ ነው። ይህም ሁኔታ በተመለከተ በሱ የተለቀቀው ወታደር ኢዳን ጤንነቱም ትክክለኛ ደህና እንደሆነ ነው የሕክምና ባለሙያዎቹ የገለጹት ይላል ማሪብ ዕለታዊ ጋዜጣ በመጀመሪያ ገጹ ላይ። የእስራኤል መምህራን የስራ ማቆም አድማ ሰላማዊ ሰልፍም ያደርጋሉ ተብሎ ይጠበቃሉ። በዛሬው ዕለት በቴል አቪቭ ከተማ ትልቅ ሰላማዊ ሰልፍ መምህራን ያካሂዳሉ ተብለው ይጠበቃሉ። በማሪብ ጋዜጣ በመጀመሪያ ገጹ ላይ አስፍሯል። ከዛም በመቀጠል በብዛት በጋዛ ሰርጥ ያለውን የተጨባጭ ሁኔታ የእስራኤል መከላከያ ሰራዊት የአየር ኃይል ክፍለ ጦር ትናንት ማምሻውን ከባድ የቦምብ ጥቃት ፈጽሟል። ምድር ውስጥ ያለ መጠለያ ለመደምሰስ እዛ ውስጥ ያሉ የተጠለሉ ቀንደኛ አሸባሪዎችን ለማስወገድ ነበረ። ይህም የሐማስ ሽብር ፈጣሪ ድርጅት ቀንደኛ መሪዎቹ መካከል የሙሐመድ ሲንዋርን ለማስወገድ ያነጻጸረ ጥቃት እንደነበረ ነው። ይህም ጥቃት የተፈጸመው የጠለፏቸውን ዜጎች እንዲለቁ ለማፋጠን በሐማስ ላይ ተጽዕኖ ለማሳደር የተወሰደ እርምጃ መሆኑን ከእስራኤል ደህንነት ጥበቃ ባለስልጣናት ገለጹ ይላል ማሪቭ ዕለታዊ ጋዜጣ። ሌሎችስ የዲዮት አሮኖትም ቅድም ከተመለከትናቸው ርዕሰ ጉዳዮች ላይ ብዙ ባይርቅም ለየት ባይልም ተመሳሳይ ነው። የመከላከያ ሰራዊት ትናንት ምሽት በአዛ ደቡብ አዛ በኻን ዩኒስ ሰፈር አካባቢ በሆስፒታል አውሮፓውያን ያቋቋሙት ሆስፒታል ነው። ከዛ ከወለሉ በታች በጣም ጥልቀት ያለው መጠለያ ወይም ቡንከር ተሰርቶበታል። ያንን ግን የእስራኤል መከላከያ ሰራዊት ጥልቀት ውስጥ ገብቶ የሚደመስስ ቦምብ አለ። ያን በመጠቀም ትናንት አጥቅታለችና በዚህ ጥቃት ያው የሚፈለጉ ቀንደኛ አሸባሪዎች ሳይወገዱ አልቀረም የሚል ግምት አለና የተጠቃው የተደበደበው ቦታ ላይ በፎቶግራፍም ያሳያል። የዲዮት አሮኖት ጋዜጣ በተቀዳሚ ገጹ ላይ እስራኤል ሃዮም ዕለታዊ ጋዜጣም የተመለከተው በአሁኑ ሰዓት የሳውዲ አረቢያ ዋና ከተማ ሪያድ በስራ ጉብኝት ላይ የሚገኙት የአሜሪካ ፕሬዝዳንት ዶናልድ ትራምፕ ለሶሪያ መፈንቅለ መንግስት ለውጥ ላሳየችው ለሶሪያ አዲስ የሰላም መልእክት አስተላለፉ። እስካሁን ድረስ ለሶሪያ በቀድሞ መንግስትም ላይ በማዕቀብ አሜሪካ አስተዳደር ማዕቀብ ጥሎ ነበረ። አሁን ግን ከሪያድ ሳውዲ አረቢያ ሆነው ዶናልድ ትራምፕ ለአዲሶቹ የሶሪያ መንግስት ባለስልጣናት የሰላም መልእክት አስተላለፉና በቅርብ የአዲሱ የሶሪያ ፕሬዝዳንት ጋር ተገናኝተው ሰዛው ጥሪ አድርገውላቸዋል፣ ጋብዘዋቸዋል። ወደ ሳውዲ አረቢያ ላይ ተገናኝተው ይወያያሉና ለዚህም ያው በሶሪያ ላይ ተጥሎ የነበረው ገደቦች በኢኮኖሚም በጦር መሳሪያም በሌሎችም ላይ የአሜሪካ አስተዳደር ማዕቀብ ጥሎባት ነበረ። አሁን ግን የሰላም ያንን በማንሳት በመሰረዝ ወደ ሰላም አቅጣጫ
ፊታቸው ማዞራቸውን ነው የአሜሪካ ፕሬዝዳንት ትራምፕ በትናንት ማምሻውን መግለጫ የሰጡት ይላል። ከዛም ከትናንት ወዲያ ከምርኮኝነት የተለቀቀው ወታደር ኢዳንን ታሪኩ በጣም ቀላል አልነበረም። በምን አይነት ያሳለፈው እንዴት ብሎ ያሳለፈውን በተመለከተ ለሰዎች እንደነገረው ኢዳን እጆቹ በብረት ታስሮ ፊቱ ደግሞ በጆንያ ወይም በኬሻ ታፍኖ ተሸፍኖ እንደነበር በዛም በተደበቀበት ዋሻ ውስጥ ደግሞ በአንድ ወቅት በወታደራዊ ጥቃት ፈርሶ ነበረ። ከሞት እንዴት እንደተረፈ በፈረሰው ዋሻ ውስጥ እንዴት ብሎ ከሞት እንደተረፈ ለቅርብ ጓደኞቹም ለቤተሰቦቹም እየገለጸ ነው። እና ይህን የእሱን ያሳለፈውን መከራ ሰቆቃ ለመስማትም ቀላል አለመሆኑን ነው ማዕሪፍ ዕለታዊ ጋዜጣም የተመለከተው። እንግዲህ አድማጮች ከብዙ በጥቂቱ የጋዜጦች አምድ ዘገባ ይህን ይመስላል። ከብዙ በጥቂቱ አንድ ዜማ የተከበራቸው አድማጮቻችን ከዚህ በመቀጠል ወቅታዊ ዘገባ ከባልደረባይ ሰጠኝ ዘመነ ጋር በመሆን ሰጠኝ በእውነትም በዜና ወጃህ ላይ ባዘጋጀው በዚህ በመካከለኛው ምስራቅ እስራኤልን ጨምሮ ሌሊቱን ከባድ የመሬት መንቀጥቀጥ አደጋ ተከስቷል ነበረ የተባለው እንዴት ነው? እንዴት ሁኔታ አለ? እኔ በምኖርበት በእውነት አልተስተኝቼ ነበረ፣ አልሰማሁትም። እንዴት ነው? እኔ በአጋጣሚ ሰምቻለሁ። እንግዲህ ምንድን ነው ስሜቱ የመንቀጥቀጡን ሁኔታ እና 6.3 ሬክታር ኃይል በሱላም ሲለካ ደርሷል። በሜዲትራኒያን ባህር አካባቢ በእስራኤል እና በአካባቢው ሀገራት እስካሁን የደረሰው ጉዳት በትክክል ባይገለጽም ያው የመሬት መንቀጥቀጡ መነሳቱ ነው እና ይሄ ቀላል ነገር አይደለም። ያው እንደሚታወቀው እስራኤልም የመሬት መንቀጥቀጥ የሚያሰጋት ሀገር ነች። ግን እስካሁን በሀገርም በዚህ በአካባቢውም በቦታው የተከሰተ ነገር ማለት የደረሰው ጉዳት የተገለጸበት ሁኔታ የለም። ግን የመሬት መንቀጥቀጥ የተፈጥሮ አደጋ ነው፣ አሳሳቢ ነው። ማንም ሰው ሊያቆመው የሚችል አይደለም። ይሁን እንጂ ቅድመ ዝግጅት ቅድመ ጥንቃቄ ማድረግ የሚቻልበት ሁኔታ አለ። በእስራኤልም የተለያዩ ህንፃዎች አሮጌዎች ናቸው፣ ይህን መቋቋም አቅም የላቸውም ይባላል። ብዙ መሰራት እንዳለበትም በየጊዜው የሚቀርቡ አቤቱታዎች አሉ። እንግዲህ ፈጣሪ ጠብቀን ከማለት ውጭ ሌላውን ነገር የምናቆመው መስሎ አይታይም። አዎ እንግዲህ በንብረት ላይም በሰው ላይ ምንም አይነት ጉዳት እንዳደረሰ ከበድ ያለ የመሬት ነውጥ እንደነበረ ነው የተነገረው። በቀጣይነት ይታያል ምን አስከተለው በንብረት ላይ እንደሆነ። አሁን ይሄ ምንጩ የመሬት መንቀጥቀጡ እንደሚነገረው ከሆነ ባለሙያዎቹ በግሪክ ደሴቶች አካባቢ ጀመረ ነው እስራኤልና አካባቢዋን የተሰማው ተብሏል። እንግዲህ ይህ በእንዲህ እያለ የመሬት መንቀጥቀጥ ሁኔታ የተፈጥሮ አደጋ ነው። አሁን እንግዲህ የጸጥታ ጥብ ማለት ነው የሀገራችን ደህንነት በተመለከተ የትናንት ማምሻውን ከየመን የሁቲም አማጽያን የረጅም ርቀት ተምዘግዛጊ ሚሳኤል ወንጭፈዋል። እንዴት ነበረ በዚህ ላይ በሀገራችን? የማስጠንቀቂያዎቹ ተደምጠዋል ተብሏል። እንዴት ነው? በተለያዩ ቦታዎች የማስጠንቀቂያ ደወሎች ተሰምተዋል። በዚህ በኢየሩሳሌምም ሌሎችም አካባቢዎች እና ያው የሁቲ አማጽያን ለእስራኤል ሰላምና ደህንነት ስጋት እንደሆኑ ነው። በምን መልኩ ይቀራል ይህ ስጋትነታቸው ገና አጠያያቂ ነው። የጋዛው ሰርጥ ጦርነት እስከቀጠለ ድረስ ለፍልስጤማውያን እኛ ደጋፊ ነን፣ የፍልስጤማውያን ችግር እኛም ያገባናል የሚል አቋም እንዳላቸው ነው የሁቲ አማጽያን በየጊዜው የሚናገሩትና ጦርነቱ እስከቀጠለ ድረስ የሰብአዊ እርዳታ እስካልገባ ድረስ እኛም በጥቃታችን እንቀጥላለን ያሉበትን ሁኔታ አለ። አሜሪካ ያው እንደሚታወቀው ባለፈው ሳምንት እርምጃ ስትወስድ የነበረውን ከሁቲ አማጽያን ጋር በተናጠል የእሷን መርከቦች በሜዲትራኒያን በዛ አካባቢ በቀይ ባህር አካባቢ በኤደን ባህረ ሰላጤ
የሁቲ አማጽያን እስካላጠቁ ድረስ እኔም ከጥቃት እቆጠባለሁ ብላ እስራኤልን በአየር ላይ ያስቀረችበት ሁኔታ በእስራኤል ጥሩ ስሜትን አላሳደርም። እንግዲህ እስራኤል የሁቲ አማጽያንን ብቻዋን ነው እየተዋጋች ያለች ማለት ይቻላልና አሜሪካ አንዳንዴ የምትወስደው የተናጠለ እርምጃ ጥሩ መስሎ አይታየኝም። በእኔ በኩል ከእስራኤል ጋር ተግባብታ ቢሆን ኑሮ በእስራኤልም ጥቃት እንዳይፈጽሙ ማድረግ ትችል ነበረ። ግን የሁቲ አማጽያን ያው ከኢራን በምታገኘው መሳሪያ ነው ወደ እስራኤል በባሊስቲክ ሚሳይሎች የምተኩስ ይባላል። ኢራን ላይ ምንም እርምጃ አላየንም። በሁቲ አማጽያን ላይ እስራኤል ደጋግማ ብትወስድም ያው ከጥቃታቸው አልተቆጠቡም። በቅርብ ርቀት በጋዛ ሰርጥ የሚገኙ ሐማሶችም ጂሃድ እስላም እስካሁንም ቢሆን የማጥቃት አቅም የሮኬት እንዳላቸው ትናንት ማምሻውን አሳዩና ወደ አሽቀሎን ከተማና በአዛ ጎረቤት በሆኑ እስራኤላውያን ሰፈሮች ወነጨፉ። በሰው ላይ ጉዳት እንዳልደረሰ ነው። እና ይሄ ነገር እንዴት ነው? ብዙ እንግዲህ የማጥቃት እርምጃው እስከ መቼ ነው? አሁን ሁለት ነገሮች የሚጣረሱበት ሁኔታ አለ። የእስራኤል መንግስት እንግዲህ ይህን ያክል ከ1 ዓመት ከ7 ወር በላይ ጦሩን አሰማርቶ እየተዋጋ ባለበት እና ብዙ የሽብር መፈጸሚያ ተቋማትን አጥቅቻለሁ በሚልበት ጊዜ የፍልስጤማውያን አሸባሪ ፍልስጤማውያን አቅም አሁንም አልተዳከምም። 3 ሮኬት በዚህ ሁኔታ መተኮሳቸው ምናልባት የእስራኤል መከላከያ ሰራዊት አሁን በሃን ዩነስ የአውሮፓውያን ሆስፒታል አካባቢ በምድር ውስጥ በዋሻ ውስጥ የነበረውን የሞሐመድ ሲንዋርን ሁኔታ እንግዲህ የመደምሰስ ሂደት እንደተፈጸመ ይነገራል። ሙሉ በሙሉ ባይረጋገጥም አብዛኛው ግምት የሲንዋር ወንድም የሆነው መሐመድ የተደመሰሰበት ሁኔታ ነው የምንሰማውና በአዛ ሰርጥ እንግዲህ የሐማስ ድርጅት ወታደራዊ ክፍል ኃላፊ ነው። ወንድሙ ከተገደለ በኋላ እሱ ነው ያንን አካባቢ የሚመራውና የእስራኤል የጦር እርምጃ ውጤታማ ሆኖ ከሆነ ምናልባት በዛ ንዴት ይመስላል ወደ አሽቀሎን ከተማ ሮኬቶችን የተኮሱ። ግን የሚያሳየው አንዱ ትልቁ ነገር የጋዛ ሰርጥ አሸባሪ ፍልስጤማውያን አሁንም አቅም አላቸው፣ እየቆጠቡ ለክፉ ጊዜ ብለው ያስቀመጡት እንጂ ሙሉ በሙሉ እንዳልተደመሰሱ ነው። አሁን በዋሻዎችም እንዳሉ ነው የሚታየውና በአንድ በኩል ዘመቻው ጠንከር ብሎ ሊሆን ይችላል። በሌላ በኩል ደግሞ አቅም እናንተ እንደምትሉት አይደለንም ብለው አቅማቸውን ለማሳየት ያደረጉት ነው መስሎ የሚታየው። እሺ፣ በቀጣይ እንመለከተዋለን። መሰናበት ቀረንሻያ። አዎ እንግዲህ ያለውን ሁኔታ ይገርማል። የአየር ጸባይ ሁኔታን በተመለከተ በትናንት በደረሰን ዜና በቅዳሜ አካባቢ በጣም ሙቀቱ መጠን ከፍተኛ እንደሚሆን ነው። በአንዳንድ አካባቢ ወደ 43 ዲግሪ ሴንቲግሬድ ይደርሳል ተብሏል። በታሪክ የሚል ምን አይነት እንደሚሆን አስቀድሞ እንግዲህ የአየር ጸባይ ባለሙያዎች የአየር ንብረትን የሚተነብዩ እነሱ መከታተልና አስፈላጊውን ዝግጅት ማድረግ ጥሩ ነው። እንግዲህ የበጋ ወራት ነው። አንዴ ይሞቃል፣ አንዴ ይቀዘቅዛል። ዛሬ ደግሞ በመጠኑ እንደሚቀንስ ነው የተነገረውና አስፈላጊውን ጥንቃቄ ማድረግ ተገቢ ነው። አዎ እግረ መንገዳው ውሃ ለሰው ልጅ ሕይወት ስለሆነ እንደዚህ በሚባልበት ጊዜ የሰው ልጅ ጥላማ ቦታ እየያዘ ሕይወቱን ይጠብቃል ማለት ነው። እንግዲህ ልክ 7 ሰዓት ላይ ፕሮግራማችን ይጠናቀቃልና የቴክኒክ ባለሙያዎቻችን ዳቪድ ሜራንና ሮኔ እንዳህን እናመሰግናለን። ለአድማጮቻችን እናመሰግናለን። ፕሮግራማችን ለተሳተፉት እናመሰግናለን። መልካም ቀን ነው የምንመኝ። በቀን ልክ 1 ሰዓት በሰላም ያገናኘን። በደህና ዋለው።